የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ በፖለቲከኛው ጀዋር መሐመድ ላይ ጠንከር ያለ ትችት ሰንዝረዋል። ይህን ተከትሎም ፖለቲከኛው ጀዋር መሐመድ ለአቶ ጌታቸው ምላሽ ሰጥቷል። ከኛ ጋር በሚኖራችሁ ቆይታ ሙሉ መረጃውን ታደምጡታላችሁ። በቲክቶክ መድረክ ጃኒ በሚል ስሟ የምትታወቀው ስመኝ ገብሩ ጃኒ ከታዋቂው የቲክቶክ ተጽዕኖ ፈጣሪ ጆን ዳንኤል ጋር በነበራት ድብቅ ግንኙነት ውስጥ ለዓመታት የደረሰባትን አካላዊና ስነ ልቦናዊ ጥቃት ይፋ አድርጋለች። ይህን ተከትሎም ጆን ዳንኤል በጉዳዩ ላይ ምላሽ ሰጥቷል። ታደምጡታላችሁ። የአፍሪካ መሪዎች አሁን ያለውን አሳሳቢ ሁኔታ በዝምታ እንዳያልፉት ዶክተር ደብረጽዮን ገብረ ሚካኤል ለህብረቱ በላኩት ደብዳቤ ላይ አሳስበዋል። ይህ ወሳኝ ወቅት ነው፣ መዘግየት አለመተማመንን ያሰፋል ያለው ደብዳቤው ህብረቱ ለአፍሪካውያን ችግሮች አፍሪካዊ መፍትሄ የመስጠት ቁርጠኝነቱን በተግባር እንዲያሳይም ጠይቋል። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በመግቢያችን ላይ ያስተዋወቅናችሁን መረጃዎች ጨምሮ ሌሎች ወቅታዊ መረጃዎችን ይዘናል። አብራችሁን እንድትቆዩ እየጋበዝን በቅድሚያ ቪዲዮውን ለሌሎች እንዲደርስ ላይክ እና ሼር እንድታደርጉን በአክብሮት እየጠየቅን ወደ መረጃዎቹ እናልፋለን። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ አቶ ጌታቸው ረዳ በፖለቲከኛው ጀዋር መሐመድ ላይ ጠንከር ያለ ትችት ሰነዘሩ። አቶ ጌታቸው ትችቱን የሰነዘሩት ጀዋር መሐመድ ሰሞኑን የኢትዮጵያ መንግስት በሱዳን ቀውስ ውስጥ እያሳየ ያለውን ተሳትፎና የያዘውን አቋም በመንቀፍ በሰጣቸው ተከታታይ ትንታኔዎች ላይ በመመርኮዝ ሲሆን መልእክታቸውም ይህን ይመስላል። እስቲ ስማኝ ጀዋር፣ መጀመሪያ እንኳን ደስ አለህ ልልህ እወዳለሁ። በጠቅላይ ሚኒስትሩ ላይ ያለህን የግል ጥላቻ ከኢትዮጵያ ስትራቴጂካዊ ጥቅሞች ጋር አዳብለህ የምታቀርብበት ያ ድንቅ ችሎታ አሁንም አልተለየህም። ግን አንድ ነገር ልንገርህ፣ ገዢውን ፓርቲ መጥላትህ በስርዓት ፖለቲካና በሀገር ጥቅም መካከል ያለውን መስመር እንድታጠፋው መብት አይሰጥህም። ባለፉት ቀናት ስትጽፍ የነበረውን እያየሁት ነው። በአንድ ወቅት የጠቅላይ ሚኒስትሩ የቅርብ አጋር ነበርክ፣ አሁን ደግሞ ቀንደኛ ተቺ ነህ። ይሁን መብት ነው። ግን ኢትዮጵያ በሱዳን ጉዳይ ጥቅሟን ለማስጠበቅ የምታደርገውን ጥረት የምትተችበት መንገድ ግን አደገኛ ነው። የምታወራቸው አንዳንድ ነጥቦች ለብቻቸው ሲታዩ እውነት ሊመስሉ ይችላሉ። ግን ከትልቁ ስዕል ነጥለህ ስታቀርባቸው ትርጉማቸው ይበላሻል። እውነታን ከስትራቴጂ ነጥሎ ማቅረብ ማለት ትርክት ለመጠምዘዝ መሞከር ማለት ነው። ጃዋር፣ በእውነት ኢትዮጵያ በዚህ ቀጠና እንደ ምስኪን ተመልካች እጅና እግሯን አጣጥፋ መቀመጥ አለባት ብለህ ታምናለህ? ሱዳን ውስጥ ያለው እሳት ጣልቃ ገብነት እየነደደ መሆኑን ሁላችንም እናውቃለን። ግን በዚህ ጨዋታ ውስጥ ጥቅሟን የምታሳድደው ኢትዮጵያ ብቻ አይደለችም። እንዲያውም ከማንም በላይ የሱዳን አለመረጋጋት ሰለባ የምንሆነው እኛ ነን። እዚህ ጋር እኮ ቀጥተኛ ድርሻ አለን። እነ ግብጽና ሌሎች የቀጠናው ተዋናዮች እኮ ገለልተኛ አስታራቂ መስለው የሚመጡት የየራሳቸውን ተላላኪ ለማንገስ ነው። አንተ ራስን እንደ ትልቅ ፖለቲከኛና አክቲቪስት ታያለህ። ግን አቀራረብህ የብሔራዊ ደህንነትና የስልታዊ ጥቅምን ቋንቋ እንደምትጸየፍ ያሳያል። በዚህ በውክልና ጦርነትና በሴራ በተሞላ ቀጠና ውስጥ እንደዚህ አይነት የሞራል ዳኛ ለመሆን መሞከር ጀግንነት ሳይሆን ድክመት ነው። ሀገር አደጋ ላይ ስትሆን በረቂቅ የሞራል ሀሳቦች የመደለል ቅንጦት የለንም። መንግስትን መተቸት መብት ነው። ግን እያንዳንዱን እንቅስቃሴ አብይ ስላደረገው ብቻ ስህተት ነው ብሎ መደምደም ትንታኔ ሳይሆን የፓርቲ ቂም በቀል ነው። በመጨረሻም አንድ የምመክር ነገር አለ። ወደፊት ትልቅ ስልጣን ላይ የመውጣት ህልም ካለህ ሀገር በሚባለው ተቋም ላይ እንዲህ ያለ የምድር ስንጥቅ አቋም አትያዝ። መንግስታት ዛሬ ያሉ ነገ ይሄዳሉ። ስትራቴጂካዊ ጂኦግራፊ ግን ቋሚ ነው። የኢትዮጵያ ብሔራዊ ጥቅም ለጊዜው ስልጣን ላይ ካለው ፓርቲ ይበልጣል፣ ይገዝፋል። እውነተኛ ተፎካካሪ ከሆንክ እነዚህን ሁለቱን መለየት መቻል ነበረብህ። እስካሁን ግን ያሳየህን ይህንን የመለየት ፍጹም አቅም እንደሌለህ ብቻ ነው ሲሉ ሀሳባቸውን የገለጹ ሲሆን ይህንኑ የአቶ ጌታቸው መልእክት ተከትሎም ጀዋር መሐመድ ለየትኛው የጌታቸው ረዳ ስሪት ምላሽ መስጠት እንዳለብኝ እርግጠኛ አይደለሁም ሲል ምላሹን ይጀምራል። ለማንኛውም ጌቾ፣ አብይ የዘር ማጥፋት ወንጀል እየፈጸመ ያለውን የጃንጃዊድ ሚሊሻ በመደገፍ ወደ ሱዳን ግጭት እየተጎተተ ብሔራዊ ጥቅሙን እየጠበቀ ነው ልትለን እየሞከርክ ነው ሲልም አጭርና ጥያቄ ያዘለ ሀሳብ ከሰዓታት በፊት በማህበራዊ የትስስር ገጹ ላይ አጋርቷል። በቲክቶክ መንደር ጃኒ በሚል ስሟ የምትታወቀው ስመኝ ገብሩ ከታዋቂው የቲክቶክ ተጽዕኖ ፈጣሪ ጆን ዳንኤል ጋር በነበራት ድብቅ ግንኙነት ውስጥ ለዓመታት የደረሰባትን አካላዊና ስነ ልቦናዊ ጥቃት ይፋ አድርጋለች። ጃኒ ይህንን የገለጸችው ትላንት ምሽት ላይ አካውንቷ በድንገት መዘጋቱን ተከትሎም ባስተላለፈችው መልእክት ነው። ጃኒ እንደገለጸችው ከጆን ዳንኤል ጋር የነበራቸው ግንኙነት ለህዝብ ይፋ ባይደረግም በውስጥ ግን ከፍተኛ ስቃይ ሲያደርስባት እንደነበር ገልጻለች። አሁን ከአዶናይ ጋር በፍቅር ግንኙነት ላይ እንዳለች የሚነገረው ጃኒ ባሰራጨችው ቪዲዮ
ጆን ዳንኤል በጣም ነበር የሚመታኝ፣ በጣም ነበር የሚያሰቃየኝ ስትል የገለጸች ሲሆን በክርክራቸው ወቅት የደረሰባትን ምስሎችም በማስረጃነት አሳይታለች። ከኔ ጋር ከተለየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ በሚል ጆን ዳንኤል ለዓመታት ሲያስፈራራት እንደቆየም ተናግራለች። ትላንት ምሽት 9 ሰዓት ላይ ቲክቶክ አካውንቷ መዘጋቱን የገለጸችው ጃኒ ይህ ድርጊት በሷ አማካኝነት የተፈጸመና የስራ ዕድሏን ለመዝጋት የታለመ እንደሆነም ክስ አቅርባለች። ሆኖም የቲክቶክ አካውንቷን እሱ ለማዘጋቱ ያቀረበችው የተጨበጠ ማስረጃ የለም። ጃኒ አክላም ይህ በደል እየደረሰባት መሆኑን የጆን ዳንኤል እናት እህቱና መላው ቤተሰቡ እንደሚያውቁና እሷ ግን ቤተሰቦቿን ለማስተዳደር ስትል ችላ ስታሳልፈው እንደቆየች በቁጭት ገልጻለች። እኔ የምኖረው ለቤተሰቦቼ ነው፣ ድራማ አልፈልግም፣ በቃ እንዲያልፍልኝና እንድትረዱኝ ነው የምፈልገው ስትልም ተማጽናለች። ይህን ተከትሎ ታዲያ ጆን ዳንኤል በጃኒ የቀረበበትን የጥቃት ክስ ሙሉ በሙሉ ውድቅ ለማድረግ ምላሹን ሰጥቷል። ጃኒ ጎንደር በነበረችበት ወቅት ከሌላ ፍቅረኛዋ ማለትም አዶናይ ጋር ሆና ስልክ በመደወል ስታስቸግረው እንደነበር የሚገልጽ የሷ ነው ብሎ ያቀረበውን የተቀዳ ድምጽም አሰምቷል። የጃኒ አካውንት መዘጋት ከሱ ጋር ግንኙነት እንደሌለውና ምናልባትም ጃኒ አዲስ አካውንቷን ፎሎ ለማስደረግ ወይም ተከታይ ለማግኘት የምትጠቀምበት አዲሱ ስልት ሊሆን እንደሚችልም ጠቁሟል። ጥቃት ደርሶብሽ ከሆነ ለምን በህግ አልከሰስሽኝም ሲል የጠየቀው ጆን ከዓመት በላይ በህግ ቁጥጥር ስር በነበረበት ወቅት ክስ አለመመስረቷን እንደ መከላከያም አቅርቧል። ሁለት እህቶች እንዳሉትና በሌላ ሴት ላይ ጥቃት የመፈጸም ማንነት እንደሌለው በመግለጽ አሁን አዲስ ህይወት መጀመሩንም ገልጿል። ይህ ጉዳይ በማህበራዊ ሚዲያ ላይ መነጋገሪያ ከመሆኑ ባለፈ በዲጂታል መድረኮች ላይ የሚፈጸሙ ጾታዊ ጥቃቶችና የማስፈራሪያ ድርጊቶች እንዴት በህግ አግባብ ሊታዩ እንደሚገባም ዳግም ጥያቄ አስነስቷል። ምንም እንኳን ሁለቱ ግለሰቦች የየራሳቸውን ማስረጃ ቢያቀርቡም የጃኒ አካውንት እንዲዘጋ ያደረገው ግለሰብ ጆን ስለመሆኑም ሆነ ጃኒ ደረሰብኝ ስላለችው አካላዊ ጥቃት፣ ዛቻና ማስፈራሪያ እንዲሁም ጆን ዳንኤል በማስረጃነት ያቀረበው የጃኒ ድምጽ ስለመሆኑ እስካሁን ድረስ በገለልተኛ አካል የተረጋገጠ ምንም አይነት ማስረጃ የለም። ሐሙስ ምሽት 3:40 አካባቢ በመቀሌ ከተማ አምሳለ ተብሎ በሚጠራው አካባቢ ከፍተኛ የፍንዳታ ድምጽ መሰማቱ እየተነገረ ይገኛል። ከፍንዳታው በፊት የድሮን ድምጽ ሲሰማ እንደነበርና የከተማዋ ነዋሪዎችም አደጋው የድሮን ጥቃት ሳይሆን አይቀርም የሚል ስጋት እንዳደረባቸውም አንዳንድ ዘገባዎች ጠቁመዋል። እስካሁን ባለው መረጃ በሰው ላይ የደረሰ ጉዳት መኖሩ ባይታወቅም የፍንዳታው ግዝፈት ግን በነዋሪዎች ዘንድ ከፍተኛ ድንጋጤ መፍጠሩ ተሰምቷል። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ያለው የሰላም ስምምነት አተገባበር አሳሳቢ ደረጃ ላይ መድረሱን በመጥቀስ ለአፍሪካ ህብረትና ለተለያዩ ሀገራት መሪዎች አስቸኳይ የጥሪ ደብዳቤ አቅርቧል። በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ተፈርሞ የወጣው ይህ ደብዳቤ የፕሪቶሪያው የሰላም ስምምነት ቁልፍ ድንጋጌዎች በከፊል ብቻ መተግበራቸውና በአካባቢው እየታየ ያለው አዲስ ወታደራዊ እንቅስቃሴ ሰላሙን አደጋ ላይ ጥሎታልም ብሏል። ደብዳቤው የአሁኑን ወቅት ልዩ ትኩረት የሚሻ የሰላምና የጸጥታ ስጋት ያለበት ወቅት ሲልም ገልጾታል። በተለይም በዜጎች ላይ እየተጣለ ያለው የመንቀሳቀስ ገደብ፣ የኢኮኖሚ ጫናዎችና እየታየ ያለው የፖለቲካ ማግለል ሂደቶች በሰላም ስምምነቱ ላይ የነበረውን እምነት እየሸረሸሩት መሆኑን ደብዳቤው አብራርቷል። ህወሓት በአሁኑ ወቅት በአዲስ አበባ ለሚካሄደው የአፍሪካ ህብረት የመሪዎች ጉባኤ ባቀረበው ጥሪም ህብረቱ የሰላም ስምምነቱ ዋስትና እንደመሆኑ መጠን ኃላፊነቱን እንዲወጣም ጠይቋል። ደብዳቤው መሪዎች በሚከተሉት 5 ነጥቦች ላይም እንዲረባረቡ አሳስቧል። ስምምነቱ አስገዳጅ መሆኑ ታውቆ በሁሉም ወገኖች ሙሉ በሙሉ እንዲተገበር የአፍሪካ ህብረት የክትትልና የማረጋገጫ ቡድን ስራውን እንዲያጠናክር፣ ተፈናቃዮች ወደ ቀያቸው እንዲመለሱና የህገ መንግስታዊ ስርዓት እንዲከበር፣ የእርዳታ አቅርቦትን የሚያደናቅፉ መሰናክሎች ሙሉ በሙሉ እንዲወገዱ፣ የችግሩን መነሻ የሆኑ ጉዳዮችን የሚፈታ መዋቅራዊ የፖለቲካ ውይይት በአፋጣኝ እንዲጀመርም የችግሩን መነሻ የሆኑ ጉዳዮችን የሚፈታ መዋቅራዊ የፖለቲካ ውይይት በአፋጣኝ እንዲጀመር ደብዳቤው ማጠቃለያው ላይ የአፍሪካ መሪዎች አሁን ያለውን አሳሳቢ ሁኔታ በዝምታ እንዳያልፉት አሳስቧል። ይህ ወሳኝ ወቅት ነው፣ መዘግየት አለመተማመንን ያሰፋል ያለው ደብዳቤው ህብረቱ ለአፍሪካዊ ችግሮች አፍሪካዊ መፍትሄ መስጠት ቁርጠኝነቱን በተግባር እንዲያሳይም ጠይቋል። የሳውዲ አረቢያ ንጉሳውያን ቤተሰቦች አውሮፕላን አስመራ ማረፉ ተነገረ። ገልፍ ስትሪም G450 የተሰኘው አውሮፕላን በበረራ ቁጥር HZA22 የተመዘገበ ሲሆን በዚህ አውሮፕላን የሚጠቀሙት የሳውዲ አረቢያ ንጉሳውያን ቤተሰቦችና ባለስልጣናት ብቻ ናቸውም ተብሏል። በደፈናው ለሳውዲ የመንግስት ስራ የተዘጋጀ አውሮፕላን መሆኑ የተገለጸው ይህ አውሮፕላን ትላንት ከሪያድ ተነስቶ ወደ አስመራ በረራውን አድርጓል።
ፍላይት ራዳር እንደገለጸው አውሮፕላኑ ከኪንግ ካሊድ ዓለም አቀፍ የአየር ማረፊያ የተነሳው 10 ሰዓት ላይ ሲሆን የ2 ሰዓት በረራ አድርጎ በአስመራ አየር ማረፊያ 12 ሰዓት ከ20 ደቂቃ በሰላም ለማረፍም ችሏል። አውሮፕላኑ በአስመራ የሚቆየው ለተወሰኑ ሰዓታት ብቻ ሲሆን ከምሽቱ 2 ሰዓት ከ45 ደቂቃ ላይ ከአስመራ ተነስቶ ወደ ሪያድ እንደሚመለስ የወጣለት የበረራ ፕሮግራም ያሳያል። ይህ አውሮፕላን ወደ አስመራ ያቀናው ከትላንት በስቲያ የሳውዲ አረቢያ የውጭ ጉዳይ ሚኒስትር በአዲስ አበባ ጉብኝት ማድረጋቸውን ተከትሎ ነውም ተብሏል። ይህም በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት ለመፍታት ሳውዲ አረቢያ የሽምግልና ጥረት መጀመሯን የሚያሳይ ስለመሆኑ የፖለቲካ ታዛቢዎች በመናገር ላይ ይገኛሉ። ውድ የኢትዮ ሪፖርት ተከታታዮች ለሰዓቱ ያዝናቸውን መረጃዎች እዚህ ላይ አበቃን። በቀጣይ በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልን፣ ቸር ያሰማን።